ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ጽናት ድራማን 153ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ ማለት ነው። እንግዲህ ጽናት ወደ አባቷ ጋር ሄዳለች ማለት ነው። ወደ አባቷ ጋር የሄደችበት ምክንያት እንደምታውቁት ኪሩቤል በደረሰበት አደጋ የሱ ፍቅረኛ መሆኗን ረስቷን ማለት ነው። ከዛም ስቃዩ ትንሽ በዛ ስላለባት ለምን ወደ አባቴ ጋር ሄድም ምናልባት አስታውሶ ቢመጣ ብላ ወደ አባቷ ጋር በሄደችበትም ኪሩቤልም እንግዲህ ፍቅረኛው መሆኗን ባያስታውስም እንደ ሰራተኛው ቢያትም ግን በውስጡ እንደምትናፍቀውና ምን አይነት ማናት በውስጤ የምትናፍቀኝ ጽናት መሆን አለባት ብሎ ተነስቶ ከቅዱሴ ጋር ወደ ጽናት ትውልድ ሄዷል ማለት ነው። ጽናት ወደ ተወለደችበት ከዛም ጽናት ደግሞ የሚፈልጋት አንድ ልጅ ነበር በልጅነቷ እሷም ትታው ወደ አዲስ አበባ መታም ነበር እና እሱም ሌላ አግብቶ ይኖር ነበር። አባትየውም በዛ ምክንያት ለነዛ ሰዎች ካሳ ከፍሏል። ግን አሁን እንደገና ሲያዩት ንዴታቸው ግንፍል ብሎ የሚፈልጋት ልጅ ታላቅ ወንድም አንቺ እኮ በጣም መጥፎ ሰው ነሽ፣ አንቺ እኮ እኛ ድፍድፋችንን አስደፍተሻ ምናምን ብሎ ባለፈው ኪሩቤልን አንገቱን መቶት ኪሩቤልን ወድቆ እንግዲህ ነበረ። አሁንም ደግሞ ጽናትን እየተከታተለ ነው ማለት ነው። አንተ ሰውዬ ለምን አትተወኝም? ለምን ኑሮዬን አልኖርበትም ስትል እሱም አልተውሽም፣ አንቺ እኮ የሰርግሽን ድፍድፍ የደፋሽ ድፍት ያርግሽ አባቴ አምላክ ማን ይፈልግሻል ሲል ከዛ ኪሩቤል ደግሞ ምንም ምን ብል እኔ እፈልጋታለሁ ትሰማኛለህ ወይ? ለማንም ደግሞ አሳልፌ አልሰጣትም እያለ ነው ኪሩቤል ማለት ነው። እርግጠኛ ነህ ሲል በህይወቴ እንደዛሬ እርግጠኛ ሁኜ አላውቅም ሲል ከዛ የጽናትም ሲፈልጋት የነበረው የሱ ታላቅ ወንድምም ይሄንን ቃልህን እንዳትረሳ በቅርቡ እንገናኛለን ብሎ ያኔ ትለምነኛለህ ብሎት ጎርቶ እና ተጀንኖ ሄደ። ጓደኛው ታናሽ ወንድሙም አብሮ ሄደ ማለት ነው። ኪሩቤልዬም እኔ አንተ መቼም አለምንም ሲል ይላል ማለት ነው። ጽናትም ኪራዬ ደግሞ እንደዚህ አትናደድብኝ ስትል እሱም እሺ አልናደድም ጽናትዬ እያላት ነው ማለት ነው። አሁን ትንሽ እየተዋደዱ መጥተዋል። እንግዲህ ድሮም ፍቅረኛው መሆኑን ባያስታውስም ግን እየወደዳት ነው ማለት ነው። እንግዲህ ምሮዬ ደግሞ ስልክ እያወራኝ በጣም በደስታና በፈገግታ ናሁሜን እያወራኝ ነው ማለት ነው። ናሁሜም ወደ ፊልድ በመውጣቱ የናሁሜ እናት በጣም እያሰቃዩት ነው ማለት ነው። ጭራሽም ያረገሽው ልጅ የናሁም ባይሆንም በጣም ደስ ይለኛል ብላለች። በፊት በልጅ ምክንያት ነበረ የምትጠራት፣ አሁን ደግሞ ልጅ በመርገዟ ከሌላ ነው ያረገሽው እያለቻት እንግዲህ በምርመራም ቢታወቅም የእሱ ልጅ መሆኑን የእሱ ልጅ እንዲሆን ምኞቴ አይደለም ብላም እየገለጸች ነው። ፈጣሪ ከእንደዚች አይነት መጥፎ አማት ይጠብቀን፣ ጥሩ አማት ለሁላችንም ይስጠን እና ምን ነው ምንም የሆነ የማታውቂው ስሜት ተሰምቶሽ ያውቃል? ምን አይነት የሆነ ደስ የሚል ግን ደግሞ የሚያስፈራ እያለ ኪሩቤል ለጽናት እያወራት ነው ማለት ነው። ብቻ ዝብርቅርቅ ያለ ስትል እንደሱ አይነት ስሜት እየተሰማኝ ነው። የሆነ እፈራለሁ ደግሞ ደፋር መሆንም እፈልጋለሁ። አላቅም ምን እንደሚሰማኝ ሲል መቼ ነው ስሜት የተሰማህ? ትንሽ ቆየ ግን እዚህ ስመጣ ባሰብኝ። አዎ በደንብ ይባሰብህ። እኔ ስምፈልገው እሱን አይደል አለች። ምንድን ነው ያልሽው አለ። ወይኔ ከቀፎ ላይ ኩበቱን ሳላወጣ ወይኔ ንቦቹን ብላ ትታ ትሄዳለች ማለት ነው። እሱም እንዴ የባሰበት ነው ያለችው፣ ይባስብህ ነው ያለችው። ሰምቶ እንዳልሰማ ሲሆን ይባስብህ ሲብስብኝ የምፈልገው ብላ አለች ማለት ነው። ሊናም እንግዲህ በማታውቀው ሰው ወደ ጽናት ቤት ገብቶባታል ማለት ነው። በራን ኮክቶ እኔ እኮ በራሴ ጊዜ ነፃነት የተነፈገ ስትል ከዛም ከኋላዋ መጥቶ ነካ ሲያደርጋት አንቺ የማትረቢ ቀሽም ይሆንሽ ነገር ምን አባሽ ሆነሽ ነው ለዛች ልጅ ወሬ ስትረትሪላት የነበረው? ለማን
እኔ እኮ አታስመሲ ብዬሽ ነበረ፣ እጄን እንዳታሳስች ብዬሽ ነበረ። እና እሱ ደግሞ እናሽ ውስጥ ምን እንደተገኘ ታውቂያለሽ ወይ? አንተ የተረገምክ ነህ። እንደዛ ነው እንዲ አታቂም አንቺ ብትዩ ምንም አይደለም። የጎዳና ልጅ አይንህን ላፈር ከሚባለው የጎዳና ልጆች ጨካኝ አይደሉም። አይገርምሽም? እኔ እንደውም ሩሩና አዛኝ ነኝ። የጎዳና ልጆች በጣም ጨካኝ ናቸው ሲል ነው። እንደዚህ ከሆነ ስትራራ ስጨክኝም፣ እንደዚህ ስትሆንማ ስትራራና ስጨክን፣ ስትራራ እንደዚህ ያስፈራ፣ ስጨክንማ በጣም ያስፈራ አለች። እሺ አሁን ዝም በይና ስለኔና ሰላንቺ ፋሚሊነት መሆናችንን ንገሪያቸው። ከትራሲ ስር ምን አገኘህ አለችው። በእርግጥ የሆነ አልማዝ ነገር ነው። ምንም ነገር አላገኘውም አለም። ነገሩ ናቸው ካልሆነ ግን ምን እንደሚሆን ታውቂያለሽ? ቆይ አንተ ሰውዬ ከኔ ጋር ደግሞ ልትጣላ ነው ወይ ሲላት ስትል እኔ የምልሽ አንዳንዴ ትረሻለሽ መሰለኝ። ቆይ ምንድን ነው ሁሉም እየመጣኔ ላይ የሚነሳብኝ አለች። አንቺ አፍሽን ዝጊ። እኔ በሰዎች ጥፋት መወቀስ አልፈልግም። ከፈለግሽ ደግሞ በራሴ ወቀሽኝ እያለ እንግዲህ ሊናን እንግዲህ በጣም እያስጨነቃት ነው ማለት ነው። በድንገት አንኳኩቶ የገባው ሰውዬ ማለት ነው። ሊናን በጭንቀት ሞታለች ማለት ነው። ጭራሽ ከትራስ ስርም አልማዝ አግኝቻለሁ አልሰጥሽም የማትበላ ወፍ ተይዛ በጭራ እያለ ጭራሽ እየተረተ ነው ማለት ነው። እንግዲህ ቤተሰብም ያልሆነውን ቤተሰብ ነሽ ከሊና ጋር ወንድሜ ነው በይ ብሎ እያስባላት ነው እንድትል እያደረገ ነው ማለት ነው። ሊናም እንግዲህ በጣም ተጨንቃለች ማለት ነው። በጣም ጨንቋትና ጥብብ ብሏታል ማለት ነው። እሱም እንግዲህ እየፎከረ ቤተሰብ ነኝ ለማለት እየዳዳ ነው ማለት ነው። እንግዲህ ሊን እዚህ ጋር ደግሞ የጽናትን አባት እንደውም እሷ ናት ጥላቴ ልጅ እሱን አግባ ብላ እሱን አግቢው ብለው መክረዋት ቢሆን እንደዚህ አልሆንም ነበር ብሎ ጽናትን የሚፈልገው ልጅም ስክር ብሎ የጽናትን አባት እየተናገረ ነው። የጽናት አባትም ደግሞ ባለፈ ነገር ለምንድን ነው እንደዚህ የምትለው? እንደውም እገለወታለሁ ብሎ ጭራሽ አንገቱን ሲይዝ ጺም እና ኪራም አባ ብለው እየሮጡ መጡ ማለት ነው። አንተ ጋሽ ደህንነት አባ ደህና ነህ አይደል? እንግዲህ የጽናትን አባት እየተፈታተኑት ነው ማለት ነው። ደህና ነኝ። ይልቅ ቅዱስ ከሰው ጋር እንዳይጋጭ። ቆይ እሱ የትቀረ የትም ብቻ እሱን ስጠብቀው ነው። እና እነማን አሉ? ተይኝ እስኪ ልጄ። ጋሽ ወደ ቤት ላስገባዎት? አያስፈልግም፣ እዚሁ አየር ልውሰድ። ቆይ ምን ተፈጥሮ ነው ስትል ጺም ያተ የተረገመ ፈለቀ ግቶ እኔንም ገሎ ነበር አለ ማለት አባ። ቆይ ፈለቀ ለምንድን እንደዚህ ያደረገው? በእኔ ምክንያት ነው አይደለ? አዎ እንደዚህ ሰፍሮ ሳይ ልደግፈው ብል የሰው መሳቂያ እንዳይሆን ብዬ ወደ ቤት ላስገባው ስል እንደዚህ የሆንኩት አውቆ ነው። እንደዚህ አይደለም። ቆይ ግን ቅዱስ የት ሄዶ ነው የሆነ ሁሉ ሲፈጠር? እሱም ወደ ታች በኩል ለማየት ወርዶ ነው። ቆይ እነዚህ ሰዎች እነማን ናቸው? ቆይ አገሩ ላይ ሕግ የለም እንዴ እንደዚህ ሲረብሹ? አብረን ያሳደግናቸው እንዴት አድርገን አሳልፈን እንሰጣቸዋለን አሉ። ቆይ ጋሼ ከዚህ በላይ እስኪያደርጉ ድረስ ምን ማድረግ አለባቸው? ተዋቸው ልጄ፣ ፈጣሪ ማብረጃውን ይሰጣቸዋል። ጋሼ ይበቃል። እስካሁንም ደግሞ በሽማግሌ ያዩት ምንም ለውጥ የለም። ስለዚህ ወደ ህግ መሄድ አለብን። የሚሰማ ሰው አይደሉም ብሎ ኪሩቤልን በጣም ተናዱ። ኧረ እባክሽ ያዡ እንዳይጣላ። አይ አባ አንተን ጥዬ አልሄድም። በቃ ቤት እንሂድና ለቅዱስ እደውልለታለሁ ብላ ጽናትም እንግዲህ አባቷን ይዛ እየሄደች ነው ማለት ነው። አባትየውም እንግዲህ እኛ አብረን ያሳደግናቸው ልጆች ናቸው፣ ወደ ህግ ይዤ አልሄድም ብለው አዝነው እነሱ ግን አርፈው ሊተኙ አልቻሉም ማለት ነው። እና ኪሩቤልም እያወሩ መጀመሪያ ወደ ጣቢያ እንሄድ እያለ ነው ቅዱሴም ማለት ነው። አሁን ጋሽን እንለያቸው እያሉ ቆይ መጀመሪያ ፈቃዳቸውን እንጠይቅ፣ ባህላቸውን የሚያውቁ እሳው ናቸው። እነሱም አሁን ልጆች ነው የሚሉት እና ምን አለው አህደንና መልክት። ልክ ነው፣ እንደዛ ነው ማድረግ ያለብን። ሌላ ሰው መመሪያ ይሆን። እሳቸው በደግነታቸውማ ራሳቸውን ማጣት የለባቸውም ብለው ኪሩቤልና ቅዱሴም እንግዲህ
ወደ ህግ ሊወስዱት ነው ጉዳዩን ማለት ነው። እነሱም አልሰማ ስላሉ እነ ኪሩቤልም ወደ ህግ ሊሄዱ ነው ማለት ነው። አባም ያሳደግናቸው ልጆች ናቸው ብለው እያዘኑ ማለት ነው። እንግዲህ ሊናም ደግሞ ያነጠፈችው ፍራሽ ላይ ትፈልጋለች። እንግዲህ ያስቀመጠችውንም ያነ በር አንኳኩቶ የገባው ሰውዬ ወስዶታል። ይሄ የተረገመ ለካ ወስዶታል። እሺ እኔ ምንድን ነው የሚፈልገው? ወይኔ እሺ ቆይ አንዴ እንዴት አባት ያድርግ የምቀበለው? ወይኔ ምን አይነት ማረባ ሰው ነኝ? ለምን ደህና ቦታ አላስቀምጥኩትም? ቆይ ወይኔ ሊና ወይኔ እያለች እየተጨነቀች ነው ማለት ነው። አጅሪ ብላ እዚህ ሆነሽ ነው ጥለሽኝ የጠፋሽው ብላ ሰኒ መጠት ጥዬሽ ምን ጥዬሽ እጠፋለሁ? እሱ ጥሎ የጠፋ እንጂ ማን? አይ ምንም እንዲሆኑ እናቴ እኮ መጥፋቱ ግራ ገብቶኝ እኮ ነው አለች። የት እንደሄደ አልነገረሽም? እሱማ የተረገመ እንደወሰደ አውቃለሁ አለች። ምን? ለዚህ ነገር እኮ ስንት መስዋዕት እንደከፈልኩ ስላላወቀ ነው አለች። ምንድን ነው የምታወሪው አለቻት። ለምንድን ነው ማለቴ ካለቴ ጋር እንግዲህ ሰኒም ማለት ነው ማን ነው ስትላት ናቲ አብራችሁ ደሩ ተብሎ ነበረ ግን ትቶኝ ጠፋ እያለች ነው። ግን የሆነ ሰው መጥቶ እቃዋን እንደወሰደባት ያስጨናቂ ምናምን እያለች ስታወራ ብቻዬን አልሆንሁም ነበረ ስትል እሱስ ልክ ነሽ። እኔ የምልሽ ግን ይህ መቼ ዘመድሽ ነው አስጨናቂ? ኧረ ዘመድ አባቱ ይጥፋ ማለት ሰኒዬ እርጅኝ እባክሽን ችግር ውስጥ ነኝ። ይሄ ሳሎን ያለው ሰውዬ ስትል ሰውየውም ከች ችግሩ ልታወራ ስትል ጭራሽ መቀስ ይዞባት የጣልሽው ነገር ሳይሸት አይቀርም ቸክ አታረጊውም? ያሽትህና የሚያሸት ነገር እና ለእኔ ከምን ነገረኝ ራስ ለምን አታማስለውም? ብላ ሰኒ ማናት ሊና አሁን ጉልበት ኖራት ማለት ነው። ሰኒ ስላለኝ ማለት ነው። እዛ ያረገውን ጫማ አድርጋ ተነስታ ትሄዳለች ማለት ነው። ከዛም ከሰኒ ጋር ወሬ ሊጀምሩ ነው ማለት ነው። ከሊና ጋር ተስማሙም እንዴ? አይ የሌለ ነው የምንስማማው፣ እሷ የምትወደውን ሰው ስለምትሳደብ ነው ሲል፣ እኔ ግን እሷ እንደዚህ አይነት ባህሪ እንደሌላ ታውቃለሁ አለች ሰኒ። አውቃለሁ ስትል እሱም ደግሞ ይህንን ላይተር ይዞ ማለት ነው ሊተኩስም እየፈለገ ነው። ለምንድን ደግሞ እንደሱ የምታየኝ አለችው። አይ አንቺን እኮ አይደለም ያየሁት ግን የሆነች ዝንብ ያየው መስሎኝ ነው። የምን ዝንብ አለ። ትንሽዬ ዝንብ ያየው መስሎኝ ነው አለ። በቃ እኔ ወደ ሳሎን ልሄድና አልመሰጥ እናንተ ፈታ በሉ አለ። ከዛ ሚጢጢ ብሏት እሱም ተነስቶ ወደ ሳሎን ሊሄድ ነው ማለት ነው። ከዛም ተነስቶ ወደ ሊና ጋር ሊሄድ ነው ማለት ነው። ሰኒ ጋር መውራት አልፈለገም ማለት ነው። ሰኒም እንግዲህ ምን አይነት ነው የሰውዬ ደግሞ እንዴ? ቆይ ሰውዬ ማን ነው? ቆይ የሌና ዘመድ እያለኝ ነው ማለት ነው። ሌና ደግሞ በመምጣቱ ደስ ያላት አትመስልም። ደግሞ እኮ አንድም ቀን እኮ ስለ ዘመዱ አውርታ አታውቅም እያለች ነው ሰኒም እንግዲህ እሱም ዘመዴ የሆነ ነገር አለ እያለች ይሄ ሰውዬ ማን እንደሆነ ማጣራት አለብኝ እያለች ነው ሰኒም። ቆይ ሌናን ሂጅ ላወራት እንግዲህ ይሄ ሰውዬም እንግዲህ ያው የሌና ዘመድ እንደሆነ እያስመሰለ ነው ማለት ነው። ሌና ግን እያስፈራራት ከየት እንደመጣም አታውቅም። እንግዲህ እዚህ ለመቀመጥም የሌና ዘመድ ነኝ እያለ ነው ማለት ነው። ከዛ ደግሞ የጽናት አባትና ጽናት እንዲሁም ኪሩቤል ቅዱስ የሆነው እጅ ብለው ሲያወሩ አንዳንዴም ወደኩ ስትል አለንል ደረስን ስትል ይደግፈሃል። አዎ ጋሽ መቼም አዲስ ጉልበት ነው ለዚህ ቀን ካልሆነ ታዲያ። አዎ ልጅ ብዙ የሚያስሩት ይመስሉሃል? አሁን ለፈለቀ ተጨንቀ ነው። ምንም ቢሆንም እንኳን ከቤተሰቦቹ ጋር ክፉና ደጉን አሳልፈናል። ግን ልጃቸው ክፋትን ብቻ ነው የሚያውቀው። እንዴ ወጣትነት እኮ ከባድ ነው። ትንሽ ገንፈል ስትል የሚያስተካክል ነገር እስካልተገኘ ድረስ አስቸጋሪ ነው አሉ። ስለዚህ እዛ እስር ቤት ሰከን ይላል አለ ኪሩቤል። ያጠፋን ቢቀጣም ግን እንደው አባ በቃ ከእንግዲህ መወላወል አያስፈልግም። ይሄ ሰው በሰው አለመጨከን እኮ ነው አሁንም የሚያስጠቃህ
እርስዎ የፈለጉት በባህሉ በወጉ እንዲፈታ ነበር። እሱ ግን አሻፈረኝ አለ። ምን ይደረግ? ስለዚህ ይገባዋል እያሉ ነው ቅዱስና ኪሩቤል። የጽናት አባትም እንግዲህ ባጠፋውና በሚያደርገው ነገርም አልተከፉም ማለት ነው። ጭራሽ እያዘኑ ነው። ልክ ናችሁ፣ እኔ መጨከኝ አቅቶኝ ነው ልጆች እያሉ ከዛ ትልቅዬው ወንድምየው ደግሞ ዱላውን ይዞ የኔ ቤተሰቦች ወንድሜን ምግብ ለማድረስና ለመጠየቅ ይሄዳሉ፣ እናንተ እዚህ ቁጭ ብላችኋል ብሎ ትልቅዬ ወንድምየው ደግሞ እየፎከረ መጣ። ና ቁጭ በለን የደረስክበትን ጥቁር ቡና ጠጥተህ ትሄዳለህ አሉ የጽናት አባቱ አሉ። ጭራሽ አሁን ከወንድሜ በላንጣ ካንተ ጋር እንዴት እበላለሁ? በስተርጅና እዚህ ቃልህን አጥፈ ካንተ ጋር ቡና ከምጠጣ የአንተን ቡና መጠጣት ለእኔ የወንድሜ ደም ነው የሚለኝ አለ። ጭራሽ እሺ ጭራሽ ካልጠጣህ እኛን ጠጣበት፣ አትረብሸን። አቤት አቤት፣ እሺ ጥሩ ብረት መዝጊያን አምጥተሃል አደል ብለው በዛ በተረጋጋ ወንድምን ቢሆን ስህተት ስለሰራ ነው ቢታረም ማረሚያ የገባው። ትሰሚኛለሽ አንቺ ጦሰኛ፣ ይህ ሁሉ የአንቺ ስራ ነው። ለዚህ ስራሽ ደግሞ ምን እንደማደርግሽ ነው የማውቀው ብለው ፈካ። እሷን ተዋት፣ ከኛ ጋውራ ለኪሩቤል ድምሮም እኮ ውሻ በቤቱ ነው የሚጮኸው። በሉ ልጆች አንድ አንሳ ሁለት አንሳ ስትባባሉ ነው ጸብ የሚጀምረው። ተቀመጡ፣ ሁላችሁም ስሙ። ወንድሜን ጎትታችሁ ወይኔ እንደከተታችሁት ሁሉ መልሳችሁ አምጡት። ያለበለዛ ግን አይ ካላችሁ ግን ምን አልበዛም እንዴ? እርሶ አባቴን ሲከፈትረው አባቴ ዛሬ የሚጠቀምባትን ለካሳ ከበላችሁ በኋላ ምን ፈልገ ነው ብላ ጽናትም ተነሳች ማለት ነው። ክብራችን በአንቺ ትቶ መሄድ ተዋርደናን። ኪሩቤልም እንግዲህ እንዴት ነው የምትናገረው? እሷ ከእናንተ አስተሳሰብ ስላላት ነው ተምሬ ልቀይር ያለችው ቢገባ አለው። እና ትምህርት በየአልጋ ቤት ነው መዞር ነው ብሎ እንሰማለን እኮ አንቺ እንሰማለን ብለው ጭራሽ ክብሯን እየነኩ ነው። አንተ ሰውዬ በቃ ውጣልን። አሁን እዚህ መቀመጥ ሌላ ጦስ ውስጥ ይከታን። ውጣ። ለእኔ ፖሊስ ልጠሩ ነው? ስሰማላችሁ ወንድሜ ወይኔ እንደከተታችሁት ሁሉ መልሳችሁ ካላወጣችሁት በስተቀር እንቅልፍ እዚች ቤት አተኛትም ብሎ ጭራሽ ተሰሙኛ የላችሁ አይደለ እያለ ጭራሽ እየፎከረ እንቅልፍ እዚች ቤት አተኛትም እያለ ጭራሽ ይሄ ሰካራም ሰውዬ ማለት ነው እየተወዛወዘ ይወጣን ማለት ነው። ኪሩቤልና ቅዱሴን በጣም ተበሳጭተው የጽናት አባትም በጣም የአስሙን ክኒን እስኪያምጭልኝ ብለው አባትየው በጣም ተናደዋል ማለት ነው። ኪሩቤልም ጋሼ ደህና ነዎት ወይ? እንደዚህ ሲጨነቅ ያፍነኛል ጋሼ ተረጋጉ በቃ እያለ ነው። ቅዱሴም እንግዲህ ጽናት ቶሎ በይ እያለ ነው። ኪሩቤልም እንግዲህ ቅዱሴም ለኪሩቤል ምርጥ ጓደኛ ነው ማለት ነው። በጣም ደስ የሚል ጓደኛ። እሺ በራሴ ስንት የሚያናድደኝ ነገር አለ ካልጠፋ ሽንኩርቱ ያራን እያለች ነው። ሌላም ደግሞ ሽንኩርቱ አሮባታል ማለት ነው። ምንድን ነው እያለ ሰውየው መጣ። ቆይ ለምንድን ነው ያሰራርሽው? ቆይ ግን ይህን ሽንኩርት አንቺን የመሰለ ጥቁር አስደረግሽው አይደለ? ቆይ ግን አንተ ምንድን ነው የምትለው? ምላስሽን እቆርጠዋለሁ፣ ምላስሽን ቆርጬ ምላስ ሰንበር አድርገዋለሁ ሲል ሞክረኝ ስትል ፀጉሯን ንቅ አድርጎ ይዞ ምን አባሽ ልታመጭ ነው? አንድ ነገር ትንፍሽላለሁ ብትይ ታውቂያለሽ፣ ጉሮሮሽ ነው የሚይዝሽ እያለ ኧረ ልቀቀኝ እባክህ ልቀቀኝ፣ ላለቅሽ ፊት ምናምን አትበይሽ ደንዝ አመመኝ ሲል የእውነት መስሎ ነው እንዲህ አለች። ሲጀመር ለሰለኔ ለማንም ሰው ትንፍሽ እንዳትዪ አላልኩሽም አይደለም? ላወራ ለፈስ መፍሻም ጊዜ አልሰጠኸኝም። እኔ ላወራ ስል ጭራሽ ከች ትላለህ። እንግዲህ ሰኒም ስለሱ ሰውዬ ልትጠይቅ ልታጣራ ስትል እሱም እንድታወራ አልፈቀድላትም። ድንገት ከችላል ማለት ነው። ሲጀመር ስለኔ ብትናገሪ እገልሻለሁ እያላት ነው ማለት ነው። እያስፈራራት እያስጨነቃት ነው። አንቺን እንደ ጥላ ነው መከተልሽ። አልገባኝም እንደሚዘረገው ነው አለች። ይች ቀሽም አሁን ይህን ጅጅ የሚል ቀልድሽን ወደዛ ተይ። ደግሞ እሺ አሁን ምን ፈለግክ? አሁን የቤቱ ካርታ የት ነው ያለው? ለ101ኛ ጊዜ ልንገር አላቅም። አሁን የ3ኛውን ቁልፍ በር ስጭኝ።
ትሰሚያለሽ? እንደ ጨዋ በጸባይ እያወራሁሽ ነው። ቆይ ለምን እነግርሃለሁ ከሌኔ ጋር ለምን አንተ የኔን ሀኔ ጋር እቃ ስላለሽ አላት። እንግዲህ የእሷን እቃ ይዞ የቤት ካርታ አምጪ እያለ ነው። ምን ፈልጎ እንደሆነ አላውቅም። እሷም ለምንድን ነው ታዲያ የኔን እቃ የወሰድከውን ይዘህ ለምን ጥፍ አትልም? ለምንድን ነው ሌላ እቃ የምትጠይቀው? እሱ ግን እሱን ይዞ የቤት ካርታ አምጪ እያለ እያስፈራራት ነው ማለት ነው። እንግዲህ ሰውየው ምንን አይነት ሰውዬ እንደሆነ ከምንም በላይ ከቤታቸው ወጥተው ጎዳና እንዲንከራተቱ የምፈልጋቸው ሰዎች አሉ ብሎ ጭራሽ እነ ኪሩቤልን ጎዳና ላይ ሊያወጣቸው። መቼም እነ ኪራ አይደሉም ማለት አንቺንም ያካትታል። እኔ ደግሞ ምን አረኩኝ? አሁን አታድክሚኝ። ቁልፉን የማሰጪኝ ከሆነ ሰብሬ የምገባው አለ። ተግባባን እያላት ነው እንግዲህ ሰውዬ ምን አስቦ እንደሆነ እዚህ ቤት የመጣው ጽናትዬንም ሊናንም እያስጨነቀ ነው ማለት ነው። እኔ ደግሞ ምን ላድርገው እንዴ እያለኝ ነው። ለማንኛውም ቤተሰቦችዬ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በሚቀጥለው ምዕራፍ እስከምንገናኝ ድረስ ሁላችሁም በያላችሁበት የክርስቶስ ሰላምና ጸጋ ብዝዝዝት ይበልላችሁ ይብዛልን ለሁላችን። የሀገራችንን ሰላም ይመልስልን። ሀገራችንን ወደ ቀደመው ሰላሟ ይመልስልን። ከጦርነት ከጭንቀት ከመከራ ሁሉ ይሰውርልን። ሁላችሁንም እወዳችኋለሁ የማከብራችሁ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። የሀገራችንን ሰላም ይመልስልን። እንግዲህ ውድ ቤተሰቦቼ ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ እና ሼር ሰብስክራይብ ስታደርጉ እኔ ብርታቱ ይኖረኛል ማለት ነው አዳዲስ ቪዲዮዎችን ይዞ ለመምጣት እና የምወዳችሁ የሀገራችንን ሰላም ይመልስልን። መሀሏን ገነት ዳሯን እሳት ያደርግልን። ፈጣሪ አምላክ ወጥቶ ከመቅረት ይሰውረን እና ውድ ቤተሰቦችዬ ሰላማችሁ ይብዛ። ሁላችሁም ታዲያ ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ለሁላችሁም ላይክ ሼር ሰብስክራይብ አድርጉ። እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች